እንዴት አድርጌ መርጬ ላገኘው? አንተ ባጫ ምን ፈልገህ ራስ ምንጭ ይጠፋዋል። የብሪጅስቶን ራስ ላክለታ ዛሬ አማራ ክልል ላይ እድል ሲገኝ ወሎ ላይ እድል ሲገኝ በምን ወሰዳችሁት? ወያኔ ጋር አብረው እየሰሩ ከወያኔ የእኛን አመራሮች መስደብ ስለፈለጋችሁ፣ ማንጓጠጥ ማንቋሸሽ ስለፈለጋችሁ ለምን እነሱን አሰድቧቸው? እኛ ጋር ምን አመጣቸው? መንግስቴ ማማሩ መንግስቴ ሊሊሳ መንግስቴ አባት አይደለም። መንግስቴ ማለት አንተን ወድቀ ያገኘ ያሳደገህ አባት መጥቶ ከኦሮሚያ ክልል ደቅሎ የእናትህ አባት ነው ያሳደገህ። እሱ ደግሞ ብልጽግና ነው። ለጥፈው ይሄ ነው ፎቶ፣ ይሄ ነው ካንተ ጋር ለጥፈው። ያ ሌባ ደም ጠጭ ወንድምን አስቀምጠህ ያ አሁን እነ መሬ ወዲያቸው እነ ዘመነ ካሴን ምናምን ስለ ዳለቻ ድምጽ የምትሆን ሰው ወይኔ ጆከር ተበልተናል እኮ ወገን። ይህ ቆሻሻ ልማማም አንተ ዱባይ ላይ እኔ ያንን ሻታ ተሸክሜ ያን ጥሬ ስጋ ኪሴ ላይ ከተህልኝ ያንን ሁሉ ነገር ተደርጎልህ አሁን የሞጣ ወንድም ይሄ ነው። ይሄ ሌባ ወንድም ትክክል በለው። እኔ እሱን የሚያሳመው ደግሞ ዋናው እኔ ግን ማለት ነው ምድር ላይ ለምንድን ነው ቢያንስ አንዱን ቤተሰብ ጓማ ይደረግለት የዚህ ሰውዬ? ከዛ እኮ ጥቁር ለብሶ ለቅሶ ይቀመጥ ነበር ሶሻል ሚዲያ ላይ እና አሁን አይቀርም። እናቴ ትሙት የምሬን ነው ወላሂ ነው የምልህ። በቃ አንዱን የቤተሰቡን አካል ጓ ይደረግና ከዛ ከብሪጅስቶን ጋር ለቅሶ ይቀመጣሉ። እድሜ ዘላለሙ ሲያለቅስ ይኖራል ጥቁር ለብሶ። ከዛ ውጭ ግን እንደዚህ እሱ ማረጉን አይተው አንዱን የቤተሰብ አካል በቃ ለምን መሰለህ ትልቁ ስራ እየተሰራ ያለ የት ነው? ሚዲያ ላይ ነው። ለዚህ ሁሉ መከፋፈል የሚያበቃን ሚዲያ ላይ ቁጭ ብለው ድራማ የሰሩብንም ብልጽግናዎች ናቸው። አሁን በዘመድ አዝማር በወንድም እየመጡ ማንም ሰው ማን ይነካኛል እየተባለ እስከዛሬ አማራ እንደምታንጓጥጡና በሰፈር በአካባቢ እየሄዳችሁ እንደምትሰርቡበት ጊዜ አይደለም። በተለይ እዛ ክልል ላይ አድጋችሁ ከዛ ክልል የመጣችሁ አንቺ ጀለ ፋኖ ጠንክሮ መጥቷል። ክልሉን እየተቆጣጠረ ነው። እዛ ክልል ላይ ቤተሰብሽን አስቀምጫ አፌን ከፍታለሁ የምትይ ከሆነ እኛ አመራሮች ላይ እየወጣሽ እኛ አመራር ላይ እየወጣ አፌን ከፍታለሁ የምትል ዋጋህን ታገኛለህ። ቤተሰቦች አንገታቸውን ሲያዙ አንገታቸው ጆሮአቸው ላይ ሲረግጧቸው ያን ጊዜ እልክሽ ትገቢያለሽ። ወደ ሳይሆን ተገደ ሚዲያ ላይ ወጣ ይቅርታ ትጠይቃለህ። ማንም እየመጣ ሊያንቋሸን ማንም እየመጣ አመራሮቻችን ላይ ልጋጉ ሊተፋ አይችልም። ካመለ ዋጋ እየተከፈለ ያለው እኛ በቲማቲም አይደለም ጦርነቱ። እናንተ ምድር ላይ ያላችሁት ርህራሄ እንዲያሰጡ የምንሰጣችሁን መረጃ በጥንቃቄ መቀበል አለባችሁ። በጥንቃቄ መደረግ ያለበት ነገር መደረግ አለበት። በቃ ለምን እናንተስ ዋጋ በመከፍሉ ልክ ሚዲያ ላይ በዚህ ልክ 1000 2000 ሰው እየተያዘ እየተሰደባቸው እኛ ስለምን እንዳረቅ? እግሩን እየሰበርክ ወንድሙን እግሩን ሰብረህ ቁጭ። ይሄ ድል እኮ በቲማቲም ወይም አፈር በአፈር ተረጫጭቶ በውሃ ተረጫጭቶ አይደለም የሚመጣ። ደማቸውን አፈሰው አጥንታቸውን ከስክሰው ስንት ምሁራኖች ጫካ ገብተው ስንት ዋጋ ከፍለው ቤታቸውን ሀብታቸውን ንብረታቸውን በትነው ጫካ ገብተው ነው ይሄ ድል የተገኘ። ስለዚህ እዚህ መተህ ከትንሽ እስከ ትልቅ እዚህ መጥቶ ልጋጉንና ለሃጩን የሚተፋብንን ካሁን በኋላ መቆንጠጥ አለበት። አልካ ብልጽግና ከቤተሰብ ጀምሮ አይደል እኛን የሚያሸማቀው። ስለዚህ ደግሞ እናንተ ቆፍጠን የፊጥኛ አስረህ አምጣል። አንድ ካሁን በኋላ አፍሽን ትከፍቻለሽ።
እናት ቤተሰቦችሽ አማራ ክልል ላይ ተቀምጠው ፋኖ ላይ ቀልዳለው ለእናንተ ዋጋ እየከፈሉ እንደሞጣ ቤተሰቦቻችሁን አማራ ክልል አስቀምጣችሁ ሌላ ቀልዳለው ሸሸገዳሜ ብላለ የምትል ከሆነ በቤተሰቦች ላይ ነው የምትፈርደው። አንተ ሌላ ሀገር ተቀምጠህ ለቤተሰቦችህ ጉቦ በሚሰጥ ገንዘብ ለቤተሰብ እየረዳ እኛ ቤተሰቦች እየተራቡ የወንድሞቻችን በዚህ ልክ ዋጋ እየከፈሉ ሌላ ከሴት ከትንሽ እስከ ትልቅ የቀሉ ጊዜ አብቅቷል። በቃ መተራረም አለብን። እናንተ እንደምታደርጉት እኛም ማድረግ አለብን። ይሄ ነው። ቀጥላ ኮመንቱን ታዘጉታላችሁ። ኮመንቱን አንድ ካዘጋችሁት የኮመንት ጥቅሙ ምን እንደው ልንገራችሁ። ታውናችሁ ኮመንት ሄዳችሁ መኮመት ኮመንት ካልተቆመጠ እዚህ ጋር አሁን የሳቂ ቦጅ ምናምን ኮመንት በተደጋጋሚ የሚሮጥ ከሆነ ቫይራሉ እየጨመረ ነው የሚሄደው። ኮመንት ከተዘጋ ግን ሁሉም ሰው ይወጣል። ሞጣ ጋር ግን ልክ ሲከፍት ሄዳችሁ እንደዚህ ሲሰደብ አንተ ባንዳ አንተ ቆሻሻ ከላይ ስሙ ሜሽን እያደረጋችሁ እንዳለ ከዘጋችሁት ሚውት ማድረግ ስለማይችሉ ኮመንቱን ይዘጉታል። ምን ይዞ ይቀራል? 53 ሰዓት ሁሌ እንደዛ ስታረጉ ቫይራሉ እየሞተ ነው የሚሄደው። ይህንን የመስራት ልምድ መኖር አለበት። ያነባል ቁጭ ብሎ ያንን ሰፊ አፉን ጆሮ ድረስ ብሎ ይሄ ፖፖፍ አማራነታችሁ ማስጠበቅ አለባችሁ። ሁሌ ያም የመጣ ይሄድ እያዋረደን የመጣ ይሄድ ወንድሞቻችን ላይ ያቀራሽ ማንም መኖር የለበትም። ሃሽታግ ሚውታሽ። እሺ ወንድሜ ሰላም ብያለሁ ሁላችሁም። እንዴት ነሽ? አለን። ለምን መሰለሽ እኔ እዛ ግቢ እዚህ ግቢ ብዬ አላዝሽ። እንደዚህ አይነት ሞራል የለኝ፣ እንደዚህ አይነት ምን ሐሳብም የለኝ። ግን አማራ ነኝ እስካልሽ ድረስ ካላቆመ እንደዚህ አይነቱ ማሾፉን አሁን ጓልሰገን እዛ ይወዳ ቤት ትገባለች አይደል? አንቺ ራሱ ሲነካብሽ ነው ከዛ ቤት ይወጣሽ። ማህበረሰብሽን ሲነካ ነው ጥለሽ ይወጣሽ። ያ ልክ ነው። ማህበረሰብን እንድታሰድብ ያለሽ ብሎ በጣም ቆጭቶት ነው የተናገራል። ትክክል። የኛ ልጅ እኛን ቁጭ አርጎ አይደል እንደ አማራውን የሚያሰድበው እሱ። የማይሆን ቋንቋ፣ የማይሆን ንግግሮችን፣ የማይሆን ህዝብን እንደ ህዝብ ዝቅ የሚያደርግ ነገር እነዛን አይደል እየተናገረ ሲያሰድብ የነበረው ቁጭ ብሎ። ስለዚህ አሁን ራሳችን እኛ እመኑኝ እኛ አማራዎች ያልገባንበት ነገር የትም ቦታ ላይ ማንም መሄድ መፈመስ አይችልም። ዘመቻችን የሚሆነው ማን ላይ ነው? ማማሩ መንግስቴና እዮዳ ጉቶ ላይ። ይሄንን አንቺ ራስሽ ካሁን በኋላ ጥንቃቄ ማድረግ አለብሽ። ከቻላችሁ ቤታችሁ እናንተም ፈልገው ይምጡ። እኛ በሰው ቤት ላይ ይሄን ግን እንደዛ አይነት የተለያየ ነገሮችን ራሳችን ፈጥረን ራሳችን መሰደብ ምንም ማለት ሰው ያስገባ ስሜታችን ምን ሆነው ልክ ተመካክረው መጥቶ አማራና አንዱ መጥቶ ሲሰድብ ገስት ላይ ዘለሽ ተገቢያለሽ ዘይ ይገባለሁ ለመነጋገር። እነሱ ግን ተነጋግረው ነው የሚመጡ። አለ መግባት አንቺን ይፈልጋል አይደል? ቤትሽን ከፍተሽ መቀመጥ። ቤታችሁን ክፈቱ። ሰው ቤት አትሂዱ። ምናልባት እኔም ይሄ ስህተት አለብኝ፣ እሱ ነገር የማድረግ ግዴታ አለ። ሀሳብ ካለሽ ቀጥ። እሺ ልክ ነው። እኔ እንደ ትክክል ማንም እኔ ወክሎኝ ሳይሆን የሚሰማኝ ስሜት የሚያመኝ ህመም አለ። እዛ ቦታ ላይ አንድም ግለሰብ የአማራ ልጅም ሲነካ እኔ አልወድም። ልወቀውም አልወቀውም እንደ አማራነቱ ሲጠቃ እኔ አልወድም። ሞዴሬተር እስከምወጣ እባክህ አንዴ ትሰጠኛለህ? ተከትለው ይመተዋል። ማን ነው የሚሰድብሽ? ሲጀመር እኮ እዚህ ቤት ላይ መሳደብ እኮ አይቻልም እኮ። ሞዴሬተሮች አሉ ለቅሞ ነው የሚያስወጣቸው። አዎ እና ስህተት ሲኖር አሁን ትናንትና ሞጣን መውቀስ ካለብህ አንተ ነህ መውቀስ ያለብህ። የአማራ ልጆች ናቸው ስህተት ከሰራ መውቀስ ያለባቸው። ትናንትና ፎቶውን ለጥፎ እንደዛ ሲያደርግ
ተው ብዬ አጥፍቷል። እውነት ለመናገር እግዜር ያክብረው አውርዶታል ፎቶ እሱን ሰቅሎ ጅቦ እሱም ሰቅሎ እንደዛ ሲናገር አውርደው ብየው ተናግሬዋለሁ። ለምን እርስ በርስ እኛንን መወቃቀስ ያለብን እንጂ ማንም መጥቶ የማንም ማላገጫ መሆን የለብንም ብዬ አምናለሁ። ገባ? በቤትህ አንተ ብሶ ይከተልሃል፣ ብሶ እንወዳለን እናደምጣለን ስለምናከብርህም ማለት ነው። በሰራሃው ልክ ክብርም ስላለ አስቆሜው እሺ ብሎ ቀይሯል። እግዚአብሔር ያክብረው። በዛ ልክ ግን አሁን ደግሞ ህዝብን እንደ ህዝብ የሚያስነካ ከሆነ እኔን ፐርሰናል እኔን እያጠቁኝ መስሎኝ ነው እስከዛሬም እሱ ቤት ስሟገት የነበረው እንጂ ህዝብን እንደ ህዝብ የሚሾፍበትም ነገር የለም። ይሄን አልቀበለውም። እንኳን እሱ ከዮዳ ቤትም ለቅቄ የወጣሁት በዛ ምክንያት ነው። ለምን መሰለሽ አሁን አንድ ሲስተም እዚህ ጋር የምታውቁት ነገር ምን አለ መሰላችሁ? ማንም ሰው በአጠቃላይ አይተሽ ከሆነ ከትንሽ እስከ ትልቅ አሁን እዛ ቤት ላይ ገብተው አማራን የሚሳደቡ እሱ ጋር በደንብ የሚግባቡ በውስጥ የሚደዋወሉ ናቸው። እሱ ትንሽ $100 ከተጣለበት አለቀ። አውቆ የሆነ ነገር ያስነሳና ያስገባል። እኛን የትም ቦታ ማግኘት ስለማይችሉ እኔን አሁን የትም ቦታ ያገኙ ከመጡም ከአንዳንድ አነሳዋለሁ። ራስ የምፈልጋትን ነገር በምፈልገው መንገድ ነው ማንቀሳቀስ። የኛ ስህተት ያንቺም ሆነ በብዛት አሁን እኔ አልፎ አልፎ ነው የምመጣ እንደዚህ ቀልድ ምናምን ሲኖር አንዳንድ ስድብ ሲኖር ያው ላይ በላይ ሳልኖር እመጣለሁ። ገና አቁሜዋለሁ ዛሬ ቢሆንም ግን ልክ አንቺ የምትገኙ እዛ ቦታ ላይ ነው። አንቺ ስትነጋገሪ እነሱ መልስ ሲሰጡ የሚፈልጉትን ነገር እዛ ላይ ያገኛሉ። ተደዋውለው በደንብ አድርገው ነገሮችን አመቻችተው ነው የሚመጡት። የኛ ስስ ጎናችን ምንድነው? ስንሰደብ ጥላታችንን ቢሆን ጆይን ብለን እንገባለን። እኔ ቤቴን ከፍቼ ቁጭ ብለን የፈለኩትን አጀንዳ የፈለኩትን መንገድ በፈለኩት መንገድ አንቀሳቅሳለሁ። ማንም ቤት ላይ ነው ስገባ 500 600 ሰው 200 ሰው ይዘው 500 600 ሰው ማስቀምጠው ነው። ግን አውቀው እንደዚህ አይነት ነገር ደግሞ ይዘው ሲመጡ እኛ ራሳችንን ካሁን በኋላ አንቺም ቤትሽን ከፍተሽ አንድ ሰው መጥቶ ገረድ ነው መሆን ያለበት። ካሁን በኋላ ትቀጥልበታለህ። ማህበረሰብን መካከል ግልጽ የሆነ ነገር ነው። እዮዳብ ይሄ ቡሽቲ እሱ ቤት አይራሳ ቁጭ ብሎ አልነበር ሲያሰድብ የነበር? አሬ ማንንም ሰው ማለት ግን አማራንን ካላችሁ ደግሞ ራሳችን ተናበን የራሳችንን መንገድ በቃ አለቀ። እኔ ሰው ላይ ዞር ካልኩ ዞር ለምን አያለው? እኔ ብልጡ ነው ሰው አይሸውደኝ። በይሉንታ መጓዝ የማህበረሰብ ጉዳይ የሚከተል ብሔርተኛው ነው የሚከተልሽ ብሔርተኛ ነው። የማህበረሰብን ጉዳይ ግን እኔ አሁን ብሔርተኛ ነኝ ስል ሆዱ ምን ያክላል? በጌታ ሞጣ ለካ የከሰው ይሄ ሰው ይበላው። እኔ ብሔርተኛ ነኝ ስል የሚከተለኝ ብሔርተኛ ነው። አማራ ብዬ ስናገር እንዳለ ፎሎ የሚያደርገኝ አማራው ነው። እንደ በፊቶቹ ከተባለ ተሳድቤም ጮኬም አሁን እንደው አማራውን ትንሽ እያንቀሳቀስኩት ያለሁት ሌላማ በቃ ጠፋ እኮ ከቲክቶክ አለም የለ ከሚዲያ አለም የለ ከአክቲቪስት የተባልሽ ትላንት ፖለቲካን የስኖ እያልሽ በደፍተር ስዘረዝር የነበርክ ምን ዝርዝር በሰፈር በዶላር ተደብቅ ጠፋ። ሽጣችሁን ሄዳችሁ እህቶቻችንን አስረክባችሁ